እንዴት አደራችሁ? ሰላም ናችሁ? እንደምን ናችሁ? ደህና ናችሁ? ዛሬ እንደ ቶፒክ ይዤ የመጣሁት ሊደርሺፕ ፓወር የሚለውን ነው። እንግዲህ ሊደርሺፕ ፓወር የሚባሉት የመሪነት ፓወሮች ምንድን ናቸው? ፓወር ብዙ አይነት የሊደርሺፕ ፓወሮች አሉ፣ ወደ 5 የሚጠጉ። እንግዲህ እነሱን በዝርዝር እንመለከታለን። የመጀመሪያው ኤክስፐርት ፓወር ነው። ሁለተኛው ሪፈረንት ፓወር ነው። ሶስተኛው ሌጂትመንት ፓወር ነው። አራተኛው ሪዋርድ ፓወር ነው። አምስተኛው ኮረሲቭ ፓወር ነው። ስለዚህ እነዚህ ፓወሮች በዝርዝር እናያቸዋለን። ከዛ በፊት ግን ኤክስፐርት እና ሪፈረንት ፓወር የግል ባህሪ ላይ የተመሰረቱ ናቸው። ፐርሰናል ፓወር ናቸው። እነ ሌጂትመንት፣ ሪዋርድ እና ኮረሲቭ ፓወር ግን ከድርጅትና ከስልጣን የሚመጡ ናቸው። ፖዚሽን ፓወር የምንለው ማለት ነው። እንግዲህ የመጀመሪያውን በምንመለከትበት ጊዜ የኤክስፐርት ፓወር ኢሹ በምንመለከትበት ጊዜ የሙያ ወይ የእውቀት ፓወር ነው። ይሄ ማለት አንድ መሪ ከሌሎች በላይ ልዩ እውቀት ሲኖረው፣ ሙያዊ ችሎታ ሲኖረው ወይም ልምድ ሲኖረው የሚያገኘው ኃይል ነው ወይ ፓወር ነው። ይህ ፓወር ሰዎች እርሱን ስለሚያውቁት እውቀትና ሙያ ችሎታ ላይ በመመስረት ሊከተሉት ይችላሉ። ለምሳሌ ዋና ባህሪያቱ ከእውቀትና ከልምድ ይመጣል። የዚህ አይነት ፓወር ሰዎችን በመተማመን ሰዎች እሱን በመተማመን ይከተሉታል ባለው ኤክስፐርት ፓወር። በፎርስ አይደለም፣ ኖት ባይ ፎርስ። በተለያዩ የሙያ መስኮች ለምሳሌ ኤጁኬሽን፣ ሄልዝ፣ ኢንጂነሪንግ ይሄ ኢሹ በትክክል ይታያል። ይሄ እንግዲህ ኢት ኢዝ ዘ ፓወር ኦፍ ኖሌጅ፣ ከኖሌጅ የሚመጣ አይነት ፓወር ነው። ለምሳሌ በትምህርት ቤት ተሞክሮ ያለው ጥሩ ልምድ ያለው መምህር ተማሪዎችን ሲመራ ይህ ኤክስፐርት ፓወር ነው። በሆስፒታል ሐኪም ታካሚዎችን ሲመራ ወይ ሲያክም ይሄ ኤክስፐርት ፓወር ነው። ለምሳሌ አንድ ሰርጅን ሆስፒታል ውስጥ ወዲህ ወዲያ እያለ ሲያክም ታካሚዎች ይከተሉታል፣ በጣም ያከብሩታል። ይሄንን የሚያከብሩት ባለው ኖሌጅ፣ ስኪል፣ ጀጅመንት ነው። ፓወር ሌላ አይነት ፓወር ስላለው ስልጣን ስላለው ሳይሆን ይሄ ሰርጂካል የሆነውን ኢሹ በትክክል ስለሚያውቀው እና ያንን ትሪት ስለሚያደርግ በዛ ሙያ ላይ የሰለጠነ ስለሆነ ሁሉም ይከተለዋል። ለምን? እንደዛ ካላረጉ ትሪትመንቱን ላያገኙ ይችላሉ፣ ወይ ደግሞ ሰርቪሱን ላያገኙ ይችላሉ። ያ ሰውዬ ኤክስፐርት ፓወር አለው፣ በዛ ኢሹ ኤክስፐርት ፓወር አለው። አሁን ለምሳሌ እንደ ምሳሌ የማነሳላችሁ አንድ ሜካኒክ ወይ ሜካኒካል ኖሌጅ ያለው ሰው የሜካኒክ ኖሌጅ ያለው ሰው የሜካኒክ ኤክስፐርት የሆነ ሰው በጣም ኢንፍሉዌንሻል ነው በጓደኞቹ፣ በከስተመሮቹ። ለምሳሌ አንድ በጣም ሀብታም የሆነ ሰው በጣም ሌግዠሪ የሆነ መኪና 60 ሚሊዮን የሚጠጋ መኪና ይዞ ወደ መካኒኩ በቀን የሚያገኘው ምናልባት 5,000 10,000 ሊሆን ይችላል። ያ ኤክስፐርት ፓወሩ ነው እሱን ያንን ሀብታሙን ያንን ያክል መኪና ይዞ እሱ ጋር ተጠግቶ ያ መኪና ካልተሰራ ያ ሀብታም መንቀሳቀስ አይችልም። ምንም ያህል ሀብታም ቢሆን፣ ምንም ያህል ሌግዠሪ መኪናዎች ቢኖሩትም ያ መካኒክ ወይ ደግሞ ያንን ስራ መስራት የሚችለው ሰው ሰፖርት ካላደረገው ስራውን መስራት አይችልም፣ መንቀሳቀስ አይችልም። ስለዚህ ይሄ አይነቱ ፓወር ኤክስፐርት ፓወር ይባላል። ኦርጋናይዜሽናችን ውስጥ የምናያቸው ልዩ ልዩ ስራ የሚሰሩ ሰዎች ለምሳሌ የአይቲ ስራ የሚሰሩ የአይሲቲ ስራ የሚሰሩ ሰዎች ኮምፒውተራቸውን ሲጠግኑ ምን ሲሉ የነሱ ኮምፒውተራችን መጠገን የሚችለው እነሱ ካሉ ነው። ከሌሉ ያው ብልሽት ካለው ለረጅም ጊዜ ሊቆይ ይችላል ነው። ሁለተኛው ሪፈረንት ፓወር ነው። እንግዲህ ይሄ አንድ መሪ ከሰዎች ካለው ፍቅር፣ ክብርና እምነት ሲቀበል የሚመጣ ፓወር ነው። ይህ ማለት ሰዎች መሪውን የሚከተሉት ስለሚወዱት፣
ስለሚያከብሩትና እንደ ምሳሌ ሮል ሞዴል ስለሚያዩት ነው። ሰዎች እንግዲህ ዋና ባህሪ የሚሆነው ከሰዎች ግንኙነትና ስሜት ይመጣል። እንግዲህ ሰዎች በፍላጎታቸው ይከተሉታል፣ በፎርስ አይደለም። ካለው ካሪዝማ ነው። ያው ሰውየው ከግል ባህሪው የሚመጣ ነው። ለምሳሌ ተማሪዎች የሚወዱትን የሚያከብሩትን መምህር ይከተላሉ፣ ሪፈር ያደርጋሉ። ሰራተኞች የሚያከብሩትንና የሚያምኑትን መሪ ሪፈር መከተል በማህበረሰብ ውስጥ የተወደደ አመራር ማለት ነው። በሌላ መልኩ ደግሞ እዚሁ ላይ የምንመለከተው አንዳንድ ሰዎች ሪፈር የሚያደርጓቸው አሉ። ለምሳሌ ጓደኛ ሊሆን ይችላል። ጓደኛውን ለአንድ ኦርጋናይዜሽን ሪፈር ሊያደርግ ይችላል። ይሄ ሰራተኛ በእኛ መስሪያ ቤት ጥሩ ሰራተኛ ነው፣ ጥሩ መስራት ይችላል ብሎ ሌላ መስሪያ ቤት ቢገባ እናንተ መስሪያ ቤት ቢመጣ የተሻለ ውጤታማ ኦርጋናይዜሽን ውጤታማ መሆን ይችላል ብሎ ሪፈር ሊያደርግ ይችላል። ደብዳቤ ሊጽፍለት ይችላል። ወይ ደግሞ እንደ ሪፈረንስ እሱን ሰውየው ሊያስቀምጠው ይችላል። ይሄ ፖዘቲቭ እንትኑ ነው። በሌላ አኳኋን ግን ጓደኛሞች ሆነው ምን ያውቃል እሱ ያለው ኖሌጅ ምንድን ነው ሳይሆን በጓደኝነት ብቻ ሪፈር የሚደረግ ሰው አለ። በተለያዩ ፖዚሽን ምንድን ነው የሚለው many people gets job based on who they know not what they know ይላል። በሚያውቁት እውቀት ሳይሆን በሰውየውን በማወቃቸው ብቻ ስራ ይሰጣቸዋል፣ ወደ የተሻለ ቦታ ይሰጣቸዋል። ይሄ እንግዲህ ኔጋቲቭ ነው ማለት ሰው በእውቀቱና በክህሎቱ ባለው ችሎታ ባለው ስኪል ነው መመደብ ያለበት። ይህንን ደግሞ ዴቪድ ካምፔል የሚባል ሰው ይሄንን ኢሹ ትክክል እንዳልሆነ እና በተቃራኒው መሆን እንዳለበት ነው የሚያሳስበው። ሶስተኛው ሌጂትሜት ፓወር የምንለው ነው። ይሄ የኃላፊነት ፓወር ነው። ህጋዊ የሆነ ኃላፊነት ነው። አንድ መሪ የሚያዘው የስልጣን ቦታ ፖዚሽን ወይ የተሰጠው ኃላፊነት የሚመጣ በፖዚሽን የሚመጣ ከኦርጋናይዜሽን ነው በተሰጠው ፖዚሽን የሚመጣ የዲፓርትመንት ኃላፊ ሲኦ ሊሆን ይችላል። እነዚህ ከፖዚሽን በስልጣን ቦታ የሚመጣ ነው። በስልጣን የሚሰጥ ነው። በድርጅት ህግ መዋቅር የተፈቀደ ነው። ሰው እሱ መሪ ስለሆነ ነው ወይ ኃላፊነት ስላለው ነው የሚታዘዝለት። የዲፓርትመንት ሄድ ስለሆነ ነው የሚታዘዝለት። የትምህርት ቤት ዳይሬክተር ወይም መምህር ስለሆነ ነው ኃላፊነት ፖዚሽን ስላለው ነው ሰው የሚታዘዝለት። እና ይሄ ምን ይባላል? ሌጂትሜት ፓወር ይባላል። ይሄ በኦርጋናይዜሽኑ የሚሰጥ ነው። አራተኛው ሪዋርድ ፓወር ነው። የሽልማት ፓወር ነው። አንድ መሪ ለሰዎች ሽልማት ወይ ሪዋርድ መስጠት ሲችል የሚኖረው አይነት ፓወር ነው። ይህ ማለት ሰዎች መሪውን የሚከተሉ ሽልማት ለማግኘት ጥቅም ለመቀበል ነው። ሽልማት በመስጠት የሚገኝ ፓወር ነው። ሰዎች በጥቅም ምክንያት ይታዘዛሉ፣ በድርጅት ውስጥ በብዙ ጊዜ ይጠቀማሉ ነው። እንግዲህ የሽልማት አይነቶቹ ምናልባት ደሞዝ ጭማሪ ሊሆን ይችላል፣ ቦነስ ሊሆን ይችላል፣ ደረጃን ከፍ ማድረግ ፕሮሞሽን ሊሆን ይችላል፣ ምስጋና ወይ ሽልማት ሰጥቶ ማበረታታት ሊሆን ይችላል። ብዙውን ጊዜ እንደዚህ አይነት ፓወር ያላቸው የመሸለም ቦነስ የመስጠት እነዚህ ናቸው። እነዚህ ፓወር ሪዋርድ ፓወር ይባላል። የመስጠት ፓወር ያላቸው ሰዎችን በማነሳሳት ስራ በደንብ እንዲሰራ የማድረግ ፓወር ያላቸው ሰዎች አሉ። እነዚህ አይነት ፓወር ያላቸው ሰዎች የሪዋርድ ፓወር ያላቸው ሰዎች ናቸው። ማናጀር ጥሩ ስራ ለሚሰሩ ሰው ቦነስ ይሰጣል። ይሄ በፐብሊክ ስፔሻሊ በፕራይቬት ኦርጋናይዜሽን ውስጥ የተለመደ ነው። መምህር ተማሪውን ያበረታታል። ይሄ በትምህርት ቤት ውጤታማ እንዲሆን ያበረታታል፣ ይሸልማል። ድርጅት ሰራተኞችን ያስተዋውቃል፣ ቤት ሊሰጥ ይችላል፣ ብዙ ሾች። ይሄ ሪዋርድ ፓወር ነው። የመጨረሻውና አምስተኛው ኮሬሲቭ ፓወር የምንለው ነው። ይሄ የቅጣት ነው ማለት አንድ መሪ ሰዎችን መቅጣት ወይም ማስገደድ ሲችል ይሄ የኮሬሲቭ ፓወር ይባላል። ይህ ማለት ሰዎች መሪውን የሚከተሉት ቅጣት ይቀርልኛል ወይም በፍርሃት ነው ምክንያት ነው የሚከተሉት። ዋና ባህሪው እንግዲህ እዚህ ሰውዬ የመቅጣት ችሎታ አለው።
ሰዎች በፍርሃት እንዲመሩ ያደርጋል። በተለምዶ ያስገድዳል፣ አስገዳጅ ነው። እነዚህ ደግሞ የቅጣት አይነቶቹ ለምሳሌ ደሞዝ መቀነስ ይሆናል፣ ደረጃ መቀነስ፣ ዲሞሽን ሊሆን፣ ቅጣት መስጠት፣ ዋርኒንግ ሊሆን ይችላል፣ ከስራ ማስወገድ ተርሚኔሽን ሊሆን ይችላል። እንግዲህ ማናጀር ስራን ያልፈጸመ የተሰጠውን ስራ አሳይመንት በትክክል ያሰራን ሰራተኛ ሊቀጣ ይችላል። ይሄ ኮርሲቭ ፓወር ነው። መምህር ህግ ያልተከተለን ተማሪ ሊቀጣ ይችላል። ድርጅት ደንብን ያልተከተለ ሰውን በቃ ተርሚኔት ሊያደርግ ይችላል። ሶ እነዚህ የኮርሲቭ ፓወር ነው። እኛም በአንዳንድ ኦርጋናይዜሽኖች የምናየው ነው። ለምሳሌ ሰው እንዲሰራ ሲፈልጉ ወይ የሆነ አሳይመንት ይሰጡና ያንን አሳይመንት ፕሮፐርሊ ያልሰራ ሰው ካለ ወይ በደብዳቤ አንደኛ ማስጠንቀቂያ፣ ሁለተኛ ማስጠንቀቂያ ብለው ይሰጣሉ። እንደዚህ አይነት ፓወር እንግዲህ የዚህ የኮርሲቭ ፓወር የሚባለው አይነት ፓወር ነው። ስለዚህ 5 አይነት ፓወሮች አሉ። እነዚህን አይነት ፓወሮች በትክክል መረዳት ያስፈልጋል። ለዛሬ ያለኝ ይሄ ነው። በጣም እጅግ አድርጌ አመሰግናቸዋለሁ። ቴንክ ዩ ሶ ማች። መልካም ቀን ይሆንላችሁ።